ወደ ባህር ማዶ ወደ ጌርጌሴኖን አገር መጡ ከታንኳይቱም በወጡ ጊዜ እርኩስ መንፈስ ያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ሁሉ ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር ሰውነቱንም በድንጋይ ይዋጭር ነበር ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት ስም ማን ነው ብሎ ጠየቀው ብዙዎች ነንና ስሜ ሌጊዮን ነው አለው ወደ ሪያዎቹ እንድንገባ ስደደን ብለው ለመኑት ኢየሱስም ፈቀደላቸው ኩሳን መናፍስቱም ወጥተው ወደ ሪያዎቹ ገቡ 2000 የሚያክል መንጋ ከአፋፉ ወደ ባህር እየተጣደፉ በባህር ሰጠሙ ኢየሱስ ሲመጣ አንዱ የገጠመው ነገር the whole land is full of demons ያንን ያክል አጋንንት ከገባ በጣም ብዙ ፖርታል ተከፍቷል ማለት ዋን ማን ላይ ይሄ ሁሉ ያጋንንት ርብርብ እስከምን ድረስ አድርሶታል ሰውየው number 1 ይሄ ልጅ became the most powerful even to the extent እዛ አገር የሚኖሩ ሰዎች በጠቅላላ እንዲህ አይነት ፓወር አይተው አያውቁም ሰንሰለት ሲያዝ ይበጣጥሳል ከአንድ ሰው የተነሳ እና እዛ ሰው የለካሉም ያጋን ብዛት የተነሳ መንገዶች ምን ብለዋል ተዘግተዋል ቤዚካሊ የዲመኑ ኔቸር ልንገራችሁ መቃብር ጋር ከሄደ የሞቱ ሰዎች ናቸው and it is called past so መቃብር ጋር ምንድነው ያለው ሜሞሪ ተራራ ላይ ካለ ምንድነው ያለው ቪዥን ስለዚህ አሁን ይሄ ዲመን ፓስትንም ፊውቸርንም ኮንትሮል እያደረገ ነው ይሄ ዲመን እስካለ ድረስ ያ ከተማ ፓስቱም ተይዟል ፊውቸሩም እሪያ የተጠላ እንስሳ ነው እሪያን ማርባት ከጀመሩ ዛሚስ ኢኮኖሚያቸውን ትዊስት አድርጎታል አይነ ሲያዝ ሊነገድ የማይገባው ጋር ሁሉ መግባት አይቀርም ማርቆስ ሲነግረኝ ያለኝ ጋዳሪን እነ ማቲው ያሉን ደሞ ጌርጌሴኖን ነው ጋዳራ ማለት it means a wall ምንድነው ግድግዳ ነው ወይንም አጥር ሁላችሁንም ግልጽ ላርግላችሁ ትላንትናም ተናግሬያታለሁ እግዚአብሔር ምንም ነገር ሲፈጥርም ሲሰራም ሁሉ ጊዜ መጠበቂያ ቅጥር ያደርጋል ባይብል ግን ዋርኒንግ አለ ክብብ ምዕራፍ 10 ቁጥር 8 ላይ ጉርጓድ የሚምስ ይወድቅበታል ቅጥሩን የሚያፈርሰውንም እባብ ይነድፈዋል ይሄ ሁሉ ዲመንታዳ ወደ ጋዳራ እንዴት ገባ የት ከተማው የምን ከተማ ነው የቅጥር which means ይሄ ከተማ ምን አፈርሷል ማለት ነው ቅጥር አፈርሷል በጣም የሚገርመው ነገር ያ የተናደው ቅጥር ምን ሆኗል ፖርታል ሆኗል ናው ኢየሱስ ወደዛ ከተማ ሲገባ ሰዎቹ በዛ በተናደው ቅጥር አጋንንት ነው እንጂ ኢየሱስን ማስገባት አይፈልጉም ስለዚህ ዛሬ የመጣሁት ያ ፖርታል ይዘጋና ማርቆስ 5 ጋር ትሄዱልኛላችሁ ማርቆስ 5 ወደ ባህር ማዶ ወደ ጌርጌሴኖን አገር መጡ ከታንኳይቱም በወጡ ጊዜ እርኩስ መንፈስ ያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው እርሱም በመቃብር ይኖር ነበር በሰንሰለትስ እንኳን ማንንም ሊያስረው በዚያ ጊዜ አይችልም ነበር ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባበር ነበር ሊያሸንፈው የሚችል አልነበረም ሁሉ ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር ሰውነቱንም በድንጋይ ይዋጭር ነበር ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት በታላቅ ድምጽ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለን እንዳታሰቃየን በእግዚአብሔር አመልሃለሁ አለ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው ብዙዎች ነንና ስሜ ሌጊዮን ነው አለው ከሀገርም ውጭ እንዳይሰዳቸው አጥብቆ ለመነው በዚያም በተራራ ጥግ ብዙ የሪያ መንጋ ይሰማራ ነበርና ወደ ሪያዎቹ እንድንገባ ስደደን ብለው ለመኑት ኢየሱስም ፈቀደላቸው ኩሳን መናፍስቱም ወጥተው ወደ ሪያዎቹ ገቡ 2000 የሚያክል መንጋ ከአፋፉ ወደ ባህር እየተጣደፉና በባህር ሰጠሙ እረኞቹም ሸሽተው በከተማውና ባገሩ አወሩ ነገሩ ምን እንደሆነ ለማየት መጡ ወደ ኢየሱስ መጡ አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና አደነቁ አይልም ፈሩ ያዩት ሰዎችም አጋንንት ላደሩበት ሰው የሆነውንና ስለ ሪያዎቹ ተረኩላቸው ሀገራቸውም እንዲሄድ
ይለምኑት ጀመር ፋዘር ይሄ ቃል ባክህን መንፈሱን ያገኛቸው in the name of Jesus ይሄን ታሪክ ማቴዎስም ሉቃስም ዘግበውታል ነገር ግን ብዙ ዲቴል ያለው ማርቆስ ላይ ነው እንደ ማርቆስ በጣም አብራርቶ የጻፈ ሰው እዚህ ታሪክ ላይ ማንም የለም ማርቆስ ማቴዎስም ሉቃስም የጻፉት ምዕራፍ 8 ላይ ነው the only difference በማርቆስና በሌሎቹ is the name of the place የቦታው ስም ልዩነት ብቻ ነው ምክንያቱም እዚህ ማርቆስ ጋር እንዳላችሁ ምናልባት በሞባይል ከከፈታችሁ እንግሊዘኛ ማየት የምትችሉ ይመስለኛል ቁጥር 1 ላይ and they came over unto the other side of the sea into the country of Gadarenes አማርኛው ጌርጌሴኖን ይላቸዋል it says Gadarenes በሉ ከኔ ጋር ጋዳሪን ማቴዎስ 8 ግን እንዴት ነው የሚዘግበው ይሄንን ነገር ሉቃስም ተመሳሳይ ስለሆነ ያንን ያክል ዛጋ ቦዘር አላረጋችሁም ማቴዎስ ሲዘግበው ካባሊስ ሊብራኮስ ከማንዲያ ቁጥር 28 ላይ ምንድነው የሚለው ማቴዎስ 8:28 ላይ ወደ ማዶም ወደ ጌርጌሴኖን ነው የሚላችሁ this is how Matthew says it ስለዚህ በእንግሊዘኛም ካያችሁት ስቲል የማቴዎስን ዘገባ ጋዳሪን አይደለም የሚለው when he was come to the other side into the country of Gergesenes ስለዚህ ጌርጌሴኔስ ነው የሚለው እዛ ጋር የሚለው ጋዳሪን ነው so ሁለት የተለያዩ ስሞች እንደሆኑ ግልጽ ነው ማለት ነው are we following አሁን ከኔ ጋር አሁን now ማቴዎስና ሉቃስ ጌርጌሴኔስ ይላሉ ማርቆስ ይመጣና ሉቃስና ማቴዎስ ጌርጌሴኔስ ይላሉ and ማርቆስ ይመጣና he says ጋዳሪን two different things right so ከተለያየ አንግል ነገሩን እየጻፉት ነው am I talking to you so ምንድነው ጉዳዩ so Jesus Christ ወደ ምድር ሲመጣ don't forget ርሳችን የጨለማውን በር መዝጋት ነው ኢየሱስ ወደ ምድር በሚመጣበት ጊዜ እዛ አገር ላይ which is Israel አሁን ወደ ሄደበትን ቦታም ይሁን በአጠቃላይ አገሪቱ ላይ ሙክራብም ይሁን የትም ሜዳ ላይ በሰው ቤት ቢገባ wherever everywhere ዲመኖች አሉ ሁሉም ቦታ ላይ ምኖች አሉ ዲመኖች አሉ so እነኚህ ዲመኖች እንደልባቸው አክሰስ አርገዋል ዛምስ ያንን ያክል ዲመን በመድሪቱ ላይ ካለ just in one man legion 6000 አይነት አጋንንት ነው በአንድ ሰው ላይ 6000 ያክል አጋንንት እስኪገባ ድረስ የእስራኤል በሮች ሁሉ ለአጋንንቶች ክፍቶች ናቸው so ኢየሱስ ሲመጣ አንዱ የገጠመው ነገር the whole land is full of demons ያንን ያክል አጋንንት ከገባ በጣም ብዙ ፖርታል ተከፍቷል ማለት ነው are you with me now በጣም ብዙ አጋንንት ገብቷል ስለዚህ ያ የገባው አጋንንት በሰው ብዛት አይደለም በሰውማ almost everybody ተይዟል በአንድ ሰው ላይ ግን እስከ ስንት ሄዷል እስከ 6000 ሌጊዮን ነን ኛ ብዙ ነን ስለዚህ ምንድነን ሌጊዮን ነን one man ላይ ይሄ ሁሉ ያጋንንት ርብርብ እስከምን ድረስ አድርሶታል ሰውየውን number 1 ይሄ ልጅ became the most powerful even to the extent እዛ አገር የሚኖሩ ሰዎች በጠቅላላ እንዲህ አይነት ፓወር አይተው አያውቁም ሰንሰለት ሲያዝ ይበጣጥሳል የሚያዋራኝ ሰው ነው ፈልጋው የግር ብረት ሲያስሩ ይሰባብራል so this is the most powerful you remember ጠንቋይ ነበረ ሰማሪያ ከተማ እና ስሞን የሚባል ነው ስሞን በሚያረጋቸው ድንቅ ነገሮች ታላቅ ኃይል ብለው ነበር ልክ እንደዚሁ ይሄ ልጅ ኢየሱስ አፒር እስኪያደርግ ድረስ ታላቅ ኃይል በሰፈሩ እሱ ነበር even የግር ብረትና ሰንሰለት መበጣጠስና መቆራረጡ ብቻ ሳይሆን በዛ መንገድ ማንም ሰው መሄድ አይችልምና ከአንድ ሰው የተነሳ እና እዛ ሰው የለካሉም ያጋን ብዛት የተነሳ መንገዶች ምን ብለዋል ተዘግተዋል you remember በዲቦራ ዘመን you see now ሲሳራ ይዞ የመጣው 900 የብረት ሰረገላ ነው 900 የሚይዘው ባይብል ሲናገር በዲቦራ ዘመን መንገዶች
ተቋረጡ ይላል ሶ ዲመን መጀመሪያ ሲመጣ ምን ያቋርጥባቸዋል መንገድ look now 900 አይነት የብረት ሰረገላ ይዞ የመጣው መንገድ ከዘጋ በዲቦራ ዘመን አሁን 6000 የያዘው Oh Jesus Christ are you listening now so ይሄ ደግሞ ሞር ይዘጋል ማለት ነው ይሄም ብቻም አይደለም ሰውየው የሚኖረው በቤት አይደለም በከተማም አይደለም ማንም ሰው ቤትም ከተማ ውስጥም ሊያኖረው አልቻለም ይሄ ዲመን ፍሪደም ይፈልጋል ለዚህ ዲመን ቤት ጠባብ ነው ከተማም ጠባብ ነው ምክንያቱም ዘ ባይብል says መንፈሱን የሚገዛ ስለዚህ ይሄ ዲመን ከተማ ውስጥ መቆየት አልቻለም ምክንያቱም ከተማው ለሱ ምንድነው በጣም ጠባብ ነው so this demon is like more than the city so this guy ከተማ መኖር አይችልም why 6000 አጋንንት ነው ያለው so this number of demons ከተማ ውስጥ መቆየት አይችሉም they need more than ከተማ more than ከተማ so they control regions እንደዚህ አይነት ዲመኖች አዳማ ብታስቀምጧቸው ስለማይበቃቸው ስለዚህ የሚፈልጉ ምንድነው ምስራቅ ሸዋን ሰሜን ሸዋን like that ነው የሚፈልጉት you are not with me now so ይሄ አይነት ዲመን በክፍለ ከተማና በቀበሌ ደረጃ በወረዳ ደረጃ አይሰራም this is more than even the town ስለዚህ ይሄ ዲመን ይዞት እየሮጠ ወደ ምድረ በዳ ይሄዳል because ዲመኑ ከተማው ሲሆን ስፔስ ስለዚህ ልጁን ይዞ ከከተማ ያወጣውና ምድረ በዳ ላይ ይዞት ይሄዳል ምድረ በዳ ላይ ብቻ አይደለም also ይወስደውና ተራራ ላይ ያወጣዋል so ከተማውን እንደዚህ ነው ማየት የሚፈልገው inside the city ሳይሆን የሚፈልገው outside the city ሆኖ ኮንትሮል ማድረግ ነው because this demon is more than the city ከተማ ሁሉ ተገርሞበታል now ይሄን ብቻም አይደለም ይሄ ዲመን ይሄድና ደግሞ መቃብር ስፍራ ነው ማደር የሚፈልገው የዚህ ዲመን ባህሪዎችን እየነገርኳችሁ ነው why is this demon አንዴ ተራራ ላይ አንዴ መቃብር ቦታ ለምንድን ነው የሚሄደው እዚህ ጋር መምጣቴ ነው ሰተቴ እዚህ ጋር ላውራቸው that guy is there down all right okay so ለምንድን ነው አንዴ ተራራ አንዴ መቃብር የሚፈልገው basically የዲመኑ ኔቸር ልንገራችሁ መቃብር ጋር ከሄደ የሞቱ ሰዎች ናቸው and it is called past so መቃብር ጋር ምንድነው ያለው memory ተራራ ላይ ካለ ምንድነው ያለው vision ስለዚህ አሁን ይሄ ዲመን ፓስትንም ፊውቸርንም ኮንትሮል እያደረገ ነው ይሄ ዲመን እስካለ ድረስ ያ ከተማ ፓስቱም ተይዟል ፊውቸሩም የዲመኑን ሊሰራ የፈለገበትን ዲሜንሽን እየገባችሁ ነው he is controlling the past memory and also the future the mountain ስለዚህ ነጋችሁን ካጨለመ spiritual አይናችሁ is blind ትላንትናችሁን ከያዘ your memory is stuck ከየት እንደመጣችሁ ለምታውቁት ነገር የለም my friend memory ምን ሆኖ ነው ከአብርሃም መተህ በረከት ያጠረ አልገባኝም ይስሐቅና ያዕቆብ እጅግ በለጸጉ ይላል እነኛ አባቶቻችን ከሆኑ ሜሞሪ ምን ሆኖ ነው ስቲል ደሃ የሆንከው that means something ፓስታችሁ ተይዟል ማለት ነው ዛት ዲመን ዛሬ መጣል ብዙዎቻችሁ ሾርት ሳይትድ ወይንም ፊውቸር ሲባል ግራ ይገባችሁ ናችሁ ምን እንደሆነ ራሱ ከዚህ በኋላ የሚሆነው ነገር ግልጽ አይደለም ለምን ዲመኑ ማውንቴን ላይ ወጥቶብሃል because ማውንቴን ላይ ከወጣ ምኑን ታይዋለ ነገህን so ነገህንም እንዳታይ ከልክሏል ወደ ኋላም እንዳታይ ከልክሏል ስለዚህ spiritual blindness ፈጥሯል በደንብ ላመነሰው አይኑ ላይ ያለው ሽፋን ይነሳል because ተራራ ላይ ከወጣባቸው he is controlling their future የኢኮኖሚ ፊውቸር የላቸው that city ያ ከተማ የኢኮኖሚክ ፕሮብሌም እንዳለበት ልንገራችሁ በእስራኤል ሀገር እሪያ የተጠላ እንስሳ ነው
እሪያን ማርባት ከጀመሩ ዛሚስ ኢኮኖሚያቸውን ትዊስት አድርጎታል። አይነ ሲያዝ ሊነገድ የማይገባው ጋር ሁሉ መግባት አይቀርም። አሁን እርግጠኛ ናችሁ እየሰራችሁ ያላችሁት ስራ ከአይን መከፈት የመጣ ነው? እግዚአብሔር ዴስቲኒያችሁ ለይህን ስራ ስለፈለገ ነው መሰሩት ነው። የብዙዎቻችሁ ስራ it is a product of blindness. It is a product of blindness. አይነ ሲያዝ እሪያ መጠበቅ ትጀምራለህ። አሁን እግዚአብሔር አይናችሁን ከፍቶ ይሄ መሰራው ስራ እሪያ ነው ቢለስ የኢኮኖሚ መስመር ያልሆነው ውስጥ ራስን ታገኛለህ። ልትነኩም አይገባችሁ ላይ you are playing game. እሪያ መጠበቅ ምንድነው ችግሩ? as economy as a spiritual life ሁላችሁም እንደምታውቁት ብዙዎች እንደዚህ ይላሉ። አሳማ እሪያ ምንለው ማለት ነው። አሳማ ወዲያው ታጥቦ ጭቃ ነው። አሁን አጽደታችሁት በኋላ ደግሞ ጭቃ ውስጥ ነው የሚንከባለለው። አሳማ በጣም ጭቃ የሚወድ ስለሚመስላችሁ ነው። the answer is not that. አሳማ ለምንድን ነው ሁሉ ጊዜ እየዘለለ ረግረጋማ ቦታ የሚገባው? አሳማ እንደናንተ አይደለም። አሳማ የላብ እጢዎች ብዙ የሉትም። እነኚህ ናቸው እኮ ባይዘው ላብ እጢ የሌላቸው እነኛ ናቸው። እዚህ ጋር ለምታኔ ኦራይት አሳማ ብዙ የላብ እጢ የለውም። ስለሌለው ሰውነቱን የሚያቀዘቅዘው እንደናንተ እያላበው አይደለም። እናንተ ሲያልባችሁ ይወጣላችኋል። አሳማ ግን ብዙ የላብ እጢ ስለሌለው በላብ ሊወጣለት ካልቻለ በምንድን ነው የሚወጣለት? ሙቀቱ ረግረጋማ ነገር በመሄድ ነው። ላንተ ችግር ነው። እሱ ግን ራሱ የሚያቀዘቅዝበት መንገድ ነው። አንዳንዶቻችሁ ሰውነታችሁ የተጠራቀመውን ነገር መታስወግዱበት ቀዳዳ ከሌላችሁ ምንድነው እሱ መወገድ የነበረበት? ቂም፣ ተንኮል፣ ጥላቻ፣ ክፋት። ይሄንን ከሰውነቱ የሚያስወጣበት መንገድ ስለሌለው ሮጦ የት ነው የሚሄደው? ጭቃ ጋር ወይንም ደግሞ የሚያቀዘቅዘው ረግረጋማ ውሃ ጋር ነው የሚሄደው። ውስጣችሁ ያለው ቶክሲክ ነገር መወገድ ያለበት ሰውን መጥላት፣ ሌዚነስ፣ ጸሎት ማጣት፣ የተለያየ ነገር ላይ ችክ ማለት ይሄ ከውስጥ የሚወጣበት መንገድ ከሌለው ዞረ ጭቃ ውስጥ ነው የምትገኘው። እየሰማችሁኝ አይመስለኝም? አሪው ዝሚናው ቂምን ከውስጥ ማውጣት ካልቻልክ ነገም ነገረኛ ዛሬም አንተን ማንጻት አንችልም። ዞረ ሄደ እዛ ውስጥ ነው የምትገኘው። እግዚአብሔር ከዚህ ላይፍ ያወጣቸዋል። ራስሽንም ሰውንም ይቅር ማለት ካልቻልሽ አንድ እርምጃ ወደፊት መሄድ አትችይም። ከውስጣችሁ ደስ የማይላችሁ ነገር ስለሰው የምታስቡትን አውጥታችሁ የምትጥሉበት ቦታ ከሌለ ዛት ሚስ ላይፋችሁ ሪፍሬሽ ሊያደርግ አይችልም። you are already blocked. ሪሊዝ ማድረግ አትችሉ። እዚህ ቁጭ ብላችሁ እንዴት መልቀቅ እንዳለባችሁ ከልባችሁ እነኛን ሰዎች ሁሉ you don't know. ስለዚህ ተመልሳችሁ እዛው the same life style ጭቃ ማለት ይሄ አያችሁ። the whole የከተማይቱ ላይፍ ስታይል ተበላሽቷል። ማይነጹ ናቸው። ኢቭን ለመንጻት የሚሆን ኢየሱስ እንኳን ወደ ቴሪቶሪያቸው ሲገባ you know what they said? ውጣልን። ኢየሱስ እንኳን ሊያነጻችሁ አይችልም ኢየሱስን። ለምን? የናንተ መራራነት ከኢየሱስ ደም ይበልጣል ማለት ነው። እሺ መራራነታችሁ መልሱ ምን እንደሆነ አይታወቅም። በቃ ለሆነ ጥፋት ያኔ እንዲህ አይነት ችግር ባይኖር ኖሮ ይሄ አይደርስብኝም ነበር የምትሉት ስንቴ ነው የምትደጋግሙት? በኢየሱስ ፊት ንስሐ ገባችሁ አይደል? እስቲል አገን ነገሮች ሲመጡ ወደ ኋላ እንደገና ተመልሰ ያ ነገር ይዛጋማ ያልተነቀለ ይሆነ ነገርማ አለ። ተመልሰ እዛ ምታስወግድበት ነገር ያጣኸው ሪያ
አያችሁ ፐርፌክት መንጻት የሚባል ነገር ይጠፋል እግዚአብሔር ግን ይረዳናል ምን ይመስላችኋል መሰብከው ግን ይመለከታችኋል ከኢየሱስ ደም በላይ ነው የምትሆኑት ማን ያድናችኋል ከኢየሱስ የመስቀል ሥራ በላይ አልፋችሁ ሄዳችሁ ያንን በጣም ሚንተከተክ ባህሪ ለመተው ማን ያድናችኋል ለእናንተውን ምን መዳኛ አለ ቀጥታ ወደ ሲኦል ያመራችሁ የኢየሱስን የደሙን ኃይል ለመለማመድ ኦሬዲ ፌል አርጋችሁ ሁለተኛ የሚሰቀልም ኢየሱስም የለም ንክስ አርጋችሁ you can't change even your life stuck አርጋችኋል so ከተማው stuck አርጓል ወደ ኋላ ወደ አባቶቹ ቅባት እንዳይሄድ መቃብሩ ተይዟል ወደፊት እንዳያይ ተራራው ተይዟል ከእንደዚህ አይነት አፈናት ወጣላችሁ አሜን you see daily life እንሰራለን ግን ዞሮ ዞሮ እዛው ነው ዞሮ ዞሮ my friend እንደዚህ አይነት ነገር ላይ ነበሩ እስራኤላውያኖች በዚህ ተራራ ዙሪያ ይዞራችሁበት ጊዜ ይበቃል አለ እግዚአብሔር 1 year 2 year 3 year የሆነ አለ ማውንቴን እዛ ጋር ብቻ ነው የምትሽከረከረው nothing you don't move forward እየሄዳችሁ ነው ግን የትም እየሄዳችሁ አይደል እየሰራችሁ ነው ግን ኢኮኖሚያችሁ ወዴትም እየሄደ አይደለም nothing zero stuck እግዚአብሔር በሉ stuck አረኩበት ነገር ነቅሎ ያወጣኛል ህይወቴ የሆኑ እርምጃዎች ወደፊት ይሄዳል do you believe it so this guy and this city ደሞ ተራራ ላይ ወጥቶ ይጮህ ነበር ሌሊቱን ሙሉ ቀኑን ሙሉ ምን ያደርግ ነበር that means እዛ ከተማ የሚሰማው ድምጽ ከተራራው ላይ ማን ነው ሌላ ሙዚቃ ቤት የለም ሁሉም ሰው የሚያደምጠው የማን ድምጽ ነው can you imagine 24 ሰዓት የዲመን ድምጽ እየሰማችሁ ትንሽ ላክ ብደው ያውላችሁ አጋንንቶቹ ሲወጡ ይሄዱት ወዴት ነው እሪያዎቹ ጋር ከሄዱ አጋንንቶቹ ኖርማሊ ማጋ ነበር መሆን የነበረባቸው እሪያው ጋር አሁን ማጋ ነው የመጡት ሰው ጋር now can I help you ልጁ እየጮኸ ነው but እየጮኸ ነው የሚለውን ቃል ግን ዝም ብሎ ይመስላችኋል አይደለም basically እያወጣ የነበረው የእሪያ ድምጽ ነው you see so ማንም ይጮኸውን ድምጽ ነው የእሪያ ድምጽ ነው so ድምጹን የወሰደው ከየት ነው ከእሪያዎች now he's on the mountain so ከተማ ሁሉ የምን ድምጽ እየሰማ ነው ከተማ ሁሉ የእሪያ ድምጽ ከሰማ ጌታ እንዲላል አይደለም የሚለው እሪያ እንዲላል ከሆነ ተመለሰ ጭቃ ውስጥ ነው የምትገባው because እሪያ እንደዛ ነው የሚለው that word cry a shrieking a squall sound exactly ማንም ያወጣው ድምጽ ነው እሪያዎች are you listening so ተራራው ላይ ወጥቶ የሚያሰማው የምን ድምጽ ነው የእሪያ that's the voice so ከተማ ሁሉ የምን ድምጽ ነው የሚሰማው ስለዚህ እሪያ እንዲላል ነው የሚሉት ምክንያቱም እሪያ የሚለው እንደዚህ ነው ማስወገጃ ቦታ የለም ራስን ጭቃ ውስጥ ክተት መልሶ ያጥቡታል ተመለሰ ክተት አለቀ አጥቦ ጭቃ ስለዚህ ከምንም ማጥያት ልትወጣ አትችልም that is the voice of እሪያ የጌታ ድምጽ ምንድነው የጌታ ድምጽ ምንድነው የሚለው በክርስቶስ ኢየሱስ ላሉ አሁን ኩነኔ እሱን ነው የሚለው ህሊና ከደሙ የተነሳ you are free now you can listen to me now የጌታ ድምጽ ምንድነው የሚለው you have a future wonderful አባቶች ከጀርባ አሉ that is the voice of God my God በአብዛኛው የማንን ድምጽ ነው የምትሰሙት ያውላችሁ አሁን እኔ እየሰበኩም
እግዚአብሔር የሚናገረው በእኔ ውስጥ ያለው ድምጽ ሳይሆን ራሱን የሚሰማ ሰው I don't know ማን እንደምትሰሙ ሜሞሪያችሁ ምሰማዋላችሁ and የራሳችሁን ሁኔታ and ነገር የምታዳምጠው ተንኮል ነው የምትሰማው እንዲል ይፈልገው ደስ ስትሉ ለምን መስማት ራሱ አቅም ይጠይቃል ዘበሊያ ተወራቫላዲያ ተወራባካዲያቶ ተራራ ላይ ሆኖ ቀንም ማታም ይጮሃል የዛ ከተማ ዜማ እሱ ልጅ ነው ያ ዲመን ነው can you imagine የማድምጽ ነው በየቀኑ የምትሰሙት ዩቲዩብ ላይ ያለው የማድምጽ ነው በየቀኑ ኢቲቪ ላይ ያለው የማድምጽ ነው ፋና ነው ምንድነው ያለው የማድምጽ ነው ምን ቲቪ ላይ ያለው የማን ድምጽ ነው ስትሰማ ስታንቃርር የምትውለው Are you sure ሁልጊዜ 24 ሰዓት you are tuned into the frequency of God ሁሌ የምትሰሙት የጌታን ድምጽ ነው Now can I push a little bit Are you serious ኢየሱስ እዛ ቦታ ላይ ሄደና ስራውን ሰራ ከዛ በፊት ግን በጀልባ እየሄዱ ሳለ ተኝቶ ነበር ተነሳና ማበሉ ወጀቡን ገሰጸ ጸጥ አረገው everything ጸጥ አለ ጸጥ ካለ በኋላ Are you following this ዘን እምነታችሁ ወዴት ነው ብሎ ከገሰጻችሁ በኋላ ያደረገውን አይተው ፈሩ ይላል ምን አሉ እስቲ ፈሩ በሉ እነኚህም ሰዎች ኢየሱስ ክርስቶስ ይሄ ልጅ ዴሊቨር አድርጎት ልጁ ነፃ ሆኖ አምሮም ተመልሶ አይተው ምን አደረጉት ፈሩ That word is called phobia Basically phobia ማለት like ብራንስ ተጠሉ phobia አለብኝ ምትሉት አይነት ነው የኢየሱስ phobia አይደለም ኢየሱስ ይድልን ከዚህ ያለሉም ጀልባ ውስጥ so ፈሩ phobia የሚለው ቃል ከፍርሃት ጋር ብቻ no it means alarm so ኢየሱስ ምንድነው የሰጣቸው alarm so ጀልባ ውስጥ ተኝቶ ሳለ ቀስቅሰውት ያደረገው ነገር is a alarm እዛ ከተማ ሄዶ የሰራው ነገር is alarm መቼ ነው እናንተ አላርም የምትሞሉት ምን መሆን ስትፈልግ ስለዚህ ኢየሱስ የማንቂያ አላርም ነው ምን ይያለ ነው you guys አብረኸኝ እየሄድክ ነው ግን you don't know who I am you don't know ጀልባ ውስጥ ከማን ጋር እንደተሳፈርክ and Jesus is giving them alarm ማንቂያ ደውል እየሰጣቸው ነው and እዛ ከተማ ላይ ሲሄድ Jesus was giving them alarm ምን ይያለ ነው ኢየሱስ ክርስቶስ the greatest power is not this demon the greatest power is me Can I prophesy the greatest power poverty አይደለም the greatest power ትላንትና የጎዳችሁ ስሜታችሁን የመዘመዘው አይደለም the greatest power is Jesus እኔ እግዚአብሔርን በተመለከተ አንድ ነገር ልንገራችሁ እግዚአብሔር አንድ ነገር ሲሰራ ጠላቶች በጣም እየተሯሯጡ ባሉበት ቦታ ላይ እኔ ማቆን እግዚአብሔር ነው መነግራችሁ እግዚአብሔር አላርም ሳይሰጥ አያልፍም የሆነ ሂንት ይሰጣል ሂንቱን ትረሳው ይሆናል ያንን ማንቂያ ደውል ትረሳው ይሆናል ኦኬ ነገር ግን እግዚአብሔር ሁሌ ምን ይሰጣል አላርም ማንቂያ ደውል ይሰጣል ምን ይያለ ነው this is not the way እየሄድክበት ያለው መንገድ ይሄ አይደለም ሜቢ አላርሙን በህልም ሊሆን ይችላል የሚናገር ሜቢ በመሰሙስ ቃልስ ሊሆን ይችላል ሶ እግዚአብሔር ሁሌ ምን ይሰጣቸዋል አላርም ማን ነው አላርም የሚያነባው ነው ዛት ሲቲ ያሉ ሰዎች ወጣልን አሉት ማን ነው ወደ እነሱ ከተማ መጥቶ የነበረው they have no idea ኢየሱስ ክርስቶስን ጲላጦስ ሲመረምረው እግዚአብሔር ሄደና ሚስቱ ጋር እንቅልፍ ነሳት ሚስቱ ጧት ተነሳችና hey husband እዚህ ሰው የለምታረገውን ተጠንቀቅ because God has given me alarm yesterday night አንዳንድ ሰው ዛሬ እዚህ ቁጭ ያለው እንደ ጤነኛ ጴንጤ የእግዚአብሔርን አላርም ጥሶ አልፎን
መኪና እየነዳችሁ ስትሄዱ መንገድ ላይ ላይት አለ ትራፊክ ላይት and then ትራፊክ ላይቱ ኢሚዲየት አይደለም ቀይ የሚሆነው ወይ ኢሚዲየትሊ አይደለም አረንጓዴ የሚሆነው ልመጣ ነው ምን ይሰጣቸዋል አላርም እግዚአብሔር ባየሩ ላይ አላርም ይሰጣል መሬቱ ላይ አላርም ይሰጣል በህይወት ላይ አላርም ይሰጣል በህልም አላርም ይሰጣል everywhere አላርም ይሰጣል nobody is reading God you are ignoring him አንድ ችግር ከመፈጠሩ በፊት ላይፋችሁ ላይ ዛሬ ይሄ ክስተት ነው የህይወቴ ከባዱ በየመለው ምትሉትን ብታነሱልኝ ያ ነገር ከመሆኑ በፊት እግዚአብሔር ምን ይሰጥ ነበር አላርም ያንን ሳይሰጥ ያለፈ ሰው አንድ ሰው እዚህ በሊኖር አይችልም አትችልም የሆነ ሪሌሽንሺፕ ውስጥ ስትገባ ሴሪዛን አላርም የሆነ ነገር አላርም ታው የሚል ነገር ውስጥ ሲግናል ነበር ግን እሱን ጥሳ ሄድክ because you failed to read the alarm of God ያ አላርምን የማይመለከተው ስብና ዛሬም ጨምራለ እግዚአብሔር በህልምን ቢናገር who cares you move on ለምን አንተ እንደዛ እንደ ጌርጌሴኖን ሰዎች ለምን ሆንክ ጌታ አላርም እየሰጠ ልጆች የጌታን አላርም ተላልፋችሁ ታቆ ይሆን አያችሁ ብዙዎቻችሁ እንደዚህ ናችሁ ዲፕ ኢንሳይድ እግዚአብሔር ያለ ምስክርነት አይተዋችሁ አለ ውስጥ የሄድክበት መንገድ ስትጀምረው ልክ እንዳደለ ታቅ ነበር ኢየሱስን ኢግኖር አርገው ነው የመንፈስ ቅዱስን ድምጽ ኢግኖር አርገው ነው ኢየሱስ ግን አላርም ሳይሰጥ ግን አይተወንም he is a good Jesus ወደ ኋላ ብትመለከቱ ህብረት ማረክ ከሌለባችሁ ሰው ጋር ህብረት አርጋችኋል መቆም መታየት የሌለባችሁ ጋር ቆማችኋል ማድረግ ያልነበረባችሁ ረጅም አርጋችኋል መወሰን የሌለባችሁ ወሰናችኋል አንዳንዶችም ስትከስሩን ያወቃችሁት ህይወት ሲሰባበር ነው ያወቃችሁት እኔ እኮ ልቤ ግን እቺ ልጅ ቅር ይላት ነበር ሳያትም የሚቀፋይ ነገር ነበር አሁን ትያለሽ ጅብ ከሄደ ውሻ ጮህ አይነት ነገር ነው የምትጫወቱት እግዚአብሔር ግን ሁሌ ምን ይሰጥ ነበር አላርም አንድ ነገር ጮክ ብዬ ልንገራችሁ ዛሬም ተስፋ አልቆረጠም ጌታ Can I go deeper now? Okay, now deep ግባ ብላችሁኛል now ካሌሮ ቫስቶ ማርቆስ ሲነግረኝ ያለኝ ጋዳሪን እነ ማቲው ያሉን ደግሞ ጌርጌሴኖን ነው so ከጋዳሪን እንጀምር ጋዳራ ማለት it means a wall በሉ ከኔ ጋር wall ምንድነው ግድግዳ ነው ወይንም አጥር ሁላችሁንም ግልጽ ላርግላችሁ ትላንትናም ተናግሬያታለሁ እግዚአብሔር ምንም ነገር ሲፈጥርም ሲሰራም ሁሉ ጊዜ መጠበቂያ ቅጥር ያደርጋል እደግምላችኋለሁ እግዚአብሔር ሁሉ ጊዜ ምንም ነገር ሲሰራ ምን ያስቀምጣል ቅጥር ያስቀምጣል ኢየሩሳሌም ምን አላት ቅጥር ብቻ አይደለም ቅጥሯ ረጅምና ታላቅ ነበር ይላል እግዚአብሔር የሚያስቀምጠው ምንድነው ኦባያታ አማይ ቶኪንግ ቶ ዩ ናው ዘካርያስ ምዕራፍ 2 ላይ የመለኪያ ገመድ ይዞ የሚሄድ አንድን ሰው አየና ሮጦ ሄዶ ወዴት ነው የምትሄደው ሲባል ኢየሩሳሌም ለካር ሸራብ መለካት አትችልም ዋይ በመካከሏ ክብር በዙሪያዋ የእሳት ቅጥር ሆንላታል ጮህና እንደዚህ በሉ የእግዚአብሔር አንዱ ስሙ ቅጥር ነው ራሴ የእሳት ቅጥር ሆናለሁ ካለ ምንድነው ቅጥር ነው እግዚአብሔርን እንደ ቅጥር ማወቅ ሌላ ነው እንደ ክብር ማወቅ ሌላ ነው so that dimension of God you must know it ቅጥር በጣም ኢምፖርታንት ካልሆነ የኢየሩሳሌም ግንቦቿ አፈርሰው በሮቿ ተቃጥለው እነነሚያ ለምን ጮሁ the Bible says ሰውን ከምድር አፈር ካበጀው በኋላ የምድር አፈር የሆነን ሰው አበጃይቶ የት ውስጥ ነው ያስቀመጠው ገነት ጩና ገነት በሉ አይሰማኝም that word ገነት it means ቅጥር ስለዚህ እግዚአብሔር ፍጥረቱን ሁሉ ምን ውስጥ ነው ያስቀመጠው እስራኤል ከግብጽ ሲወጣ the Bible says የንፋስ ጩኸት ባለበት በምድረ በዳ አገኘው ተጠነቀቀለት ቀጠረው ይላል so እግዚአብሔር ሁሉ ጊዜ ምን ያደርጋቸዋል Jesus the same Jesus 12 ደቀ መዝሙር ይዞ ሲሄድ ሉሲፈር መግቢያ መንገድ ፈልጎ ይሯሯጣል then Jesus one day ግን እንደዚህ አለ
ዮና ልጅ ስምዖን ሆይ ሰይጣን ሊያበጥራችሁ ብዙ ጊዜ ለመነ እኔ ግን እምነታችሁ እንዳይፈተን ብዬ ስላንተ ማለድኩኝ ለካስ የኢየሱስ ጸሎት ነው የጠበቃቸው ከኢየሱስ ጋር መሆን ማለት ምኑስ መሆን ነው ቀጥሮስ እንደ መብረቅ አሜን በልና ውሰድ ካና ኮንቲኒው so now በብሉይ ኪዳን ሁሉ ከተሞች ሲሰሩ ምን አላቸው ግም ኢያሪኮ ምን አላት ግም so ሁሉም ነገር ምን አለው ቅጥር የኢዮብን ታሪክ ታውቃላችሁ ሰይጣን ሲጠየቅ ምድርን ሁሉ ዞርኳት ኦኬ give us a report ሲባል ዞርኩኝ አለ እግዚአብሔር እንደዚህ ያለ ኢዮብን አይተኸዋል ሪፖርት ውስጥ መግባት ነበረበት Lucifer you missed one report this report is not complete ሲለው ጊዜ ኢዮብ ማ አንተ ምን አድርገህለታል ቀጥረህለታል አየ እግዚአብሔር ምን ያደርግ ጮና እንደዚህ በሉ የጌታ ቅጥር በዙሪያዬ አለ የት ባይብል ግን ዋርኒንግ አለው ምን የሚል መክብብ ምዕራፍ 10 ቁጥር 8 ላይ ጉርጓድ የሚምስ ይወድቅበታል ቅጥሩን የሚያፈርሰውንም እባብ ይነድፈዋል ከኔ ጋር በሉ ቅጥሩን የሚያፈርሰውን እባብ ይሄ ሁሉ ዲመንታዳ ወደ ጋዳራ እንዴት ገባል የት ከተማው የምን ከተማ ነው የቅጥር which means ይሄ ከተማ ምን አፈርሷል ማለት ነው ቅጥር አፈርሷል እባብ ይነድፈዋል የጀመረው እዚህ ጋር አይደለም እነ ሔዋን ጋር ነው የመጀመሪያ ተነዳፊ እነሱ ናቸው ሶ ሔዋን ምንድን ያደረገችው ቅጥርን ያፈረሰች የት እግዚአብሔር ግን ሁሌ እንደዚህ ይላል አሁን ሕዝቅኤል ምዕራፍ 22 ቁጥር 30 ላይ በፈረሰው ቅጥር በኩል የሚቆምልኝ ሰው ፈለኩ ግን አጣው ይላል ይሰና ሶ እግዚአብሔር ሁሌም ቅጥር ሲፈርስ ደስ አይለውም are you with me now እግዚአብሔር መጠበቂያ ቅጥር ያደርጋል አለማፍረሳችሁን እርግጠኛ ናችሁ ወይ ነው ጥያቄ አያችሁ ያ ሁሉ ዲመንዛ ጋዳራ ውስጥ የገባው ከምን የተነሳ ነው ቅጥር ፈርሷል የት ከተማው ስሙ ምንድነው ቅጥር ጋዳራ means wall አንዳንዱ ጥቃቶቻችሁን ሲቼክ አድርጉት ዝም ብሎ እየገባ እባብ የሚነድፍ መርዝ እየመጣ የሚመታ ምን አፍርሰ መሆን አለበት ቅጥር እግዚአብሔር ማንንም ሰው ያለ ቅጥር አይተውም ግን እባብ ደጋግሞ ሚነካ ከሆነ ግን የሆነ ቦታ ላይ this is a good news የፈረሰ ቅጥርም ካለ ይስተካከላል ግን 100% ግን ላረጋግጥላችሁ እዚህ ቤት ቅጥሩን ያላፈረሰ ሰው የለም አንድም ሰው የለም የሚተርፍ ሰው የለም ሁልሽም ቅጥር ንደን የመጣው ስለዚህ እባባየው በህልሜ ሲነድፈኝ አይ የሆነ ውሻ ሲያባረረኝ አየው ምን ነው ምን ሆነሃል ያያችሁ ሁላችሁም የናዳችሁት ምን አለ ቅጥር አለ በጣም የሚገርመው ነገር ያ የተናደው ቅጥር ምን ሆኗል አሁን ለጠላት ፖርታል ምን ሆኗል ፖርታል ሆኗል ናው ኢየሱስ ወደዛ ከተማ ሲገባ ሰዎቹ በዛ በተናደው ቅጥር አጋንንት ነው እንጂ ኢየሱስን ማስገባት አይፈልጉ ስለዚህ ዛሬ የመጣሁት ያ ፖርታል ይዘጋና እዛ ነው ትላንትና ጌታ ወደ ሰማይ ሲወስደኝ I saw a church without a door and a window በሮቹ ሁሉ ተሰባብረዋል and inside አደገኛ ለቃ መንፈስ ወክ ያደርግበታል እና I was irritated Lord ምንድነው ብዬ ጮኩ ያውል ቤቴ እንደዚህ ሆኗል I'm telling you I was disappointed መጀመሪያ ምን እንዳሳየኝ ሁሉ ስላልገባኝ Do you know I prayed for 4 hours 5 hours ምን እንደሆነ ስላልገባኝ እግዚአብሔር አጥሯቸዋልና እኔ
በምንም መንገድ ገብቼ ይሄንን ህዝብ በሟርት መያዝ አልቻልኩም አለ በለዓም ምክንያቱም ለኔ ኮንታክት ፖይንት የሚሆነኝ እዚህ ያዕቆብ ውስጥ ምንም አይነት አስማትም የለም ሟርትም የለም ለኔ ኮኔክሽን ፖይንት የሚሆነኝ ነገር አጣሁኝ አለ በለዓም ይሄው አንድ ቀንድ እንዳለው እንስሳ ነው ይሄ ህዝብ የንጉስ ልልታ መካከላቸው አለ በውሃ ዳር እንደተተከሉ ነው ንጉሶቻቸው ደግሞ ከነ አጋግ ንጉስ ይበልጣሉ አደገኛ ናቸው እነኚህ ሰዎች እንደው ምን የነሱን ሞት ልሞት ብሎ ስኪል ድረስ ተመኘ በዚህም በሶስት ኮርነር ቢያመጣውም ሰንጥቆ ገብቶ መርገሚያ ቦታ ሊያገኝ አልቻለም አየሰይጣን እንደሚያገሳ አንበሳ ዙሪያን ይዞራል የሚለው ለዛ ነው ይሽከረከራል እንደዚህ ብልስ መግቢያ እንዳጣ እንደተንከራተተ ይቀራል ሚሽከረከር ከሆነ መግባት ካቃተው ዙሪያችሁ ምን አለ ማለት ነው ቅጥር አለ አሁን ምን ሆኖ ነው ይሄ ሁሉ ዲመን እዛ ከተማው ሲተተከተከው ዛት ሚንስ ግንቡን ቅጥሩን የሚያፈርስ እባብ ይነድፋል የሚለው እዛ ከተማ ላይ ያለ እግዚአብሔር ምንም ነገር ሲሰራ ያለ ቅጥር አይሰራም የት አወቃችሁም አላወቃችሁም ግን sometimes ቅጥር ተነካላችሁ ያ ሰምታችሁኛል ቅጥር ተነካላችሁ አንዳንዱ ነገራችሁ ማስተዋል በሌለው መንገድ ነው የሚሰራው እና ሄደ ምትነካው ምኑን ነው ቅጥሩን ነው a dangerous touch አየህ ከዛስ ምንም ነገር አክሰስ ያደርጋል Are you with me now? ምንም ነገር አክሰስ ያደርጋል ስሙ የጸና ግንብ ነው ከተባልክ So you must understand ጋዳራ ምን ማለት ነው ቅጥር wall አሁን ግን ይሄንን ያክል ሌጊዮን ምን ሆኗል ገብቷል ይሲናው So ይሄ ከተማ ቅጥሩ ምን አድርጎታል አፍርሶታል this church በምን መንገድ ነው ኤልዛቤል እስራኤል የገባችው እንዴት ነው እንደዚህ በር የተዘጋበት በለዓም ኋላ ላይ በጥሶ ገብቶ ለጣዖት የታረደው እንዲበሉና እንዲሰስኑ ያደረገው how is this portal open yet still ሙሴ the man of God መካከላቸው ላይ ያለ አያችሁ so ቅጥር ምትነጁበት መንገድ አለ let me ask you ምድር ላይ ንፍሊሞች አሉ everything አደጋ ውስጥ ነው ያለው ምድር ሁሉ ከነኛ የተነሳ በግፍ ተሞልታለች ምድር ሁሉ except ከኖህ ቤት የኖህ ቤት ያግፍ አልገባም ያከፋት አልገባም so የኖህ ቤት ምን ውስጥ ነው ያለው ቅጥር ውስጥ ነው ምርቃት ተወዳላችሁ የናንተ ቤት በዚህ ዘመን የኖህ ቤት ይሁን even the በጣም amazing ነገር even የሁድ ማስታወቂያ ሰሰራ ነገርያችሁ ነበር I said እግዚአብሔር እንደተናገረው ገቡ እግዚአብሔርን ከኋላው በሩን ዘጋው ማን ይዘጋው እግዚአብሔር ከዘጋው ማን ይከፍታል ንፍሊም ደና ሰንበት ዲመን ደና ሰንበት ማን ከዘጋው ወዳጆቼ የመጨረሻው ዘመን እንደነው ዘመን ነው ከተባለ ስለዚህ እግዚአብሔር ስፔሻል ፕሮቴክሽን ሊያደርግላችሁ ይገባል ማለት ነው ነምበር 1 ኖህ መርከቡን ከሰራ በኋላ በቅጥራን ለቀለቀው ይላል በሉ ከኔ ጋር ቅጥራን ዛት ወርድ በዕብራይስጥኛ ስኮል ካፋር የስሬት ደም ማለት ነው የኖህ መርከብ በምን የተሸፈነው የኢየሱስ ደም መጠበቂያ ግንባቸው ነው እስቲ ነካኩ ዘብለድ ህሊናዬ ላይ ብላድ መንፈሴ ጋር ብላድ ነፍሴ ላይ ብላድ ዙሪያዬ ብላድ የነኖህ ዘመን ምድር ሁሉ በውሃ ስትጠፋ እርግቧ ሄዳ መጀመሪያ ይዛ ይመጣችው የወይራ ቅጠል ነው ዘይት ከምን ነው የሚመጣው so listen now ያንን ሁሉ ሃርድሺፕ ማለፍ የቻለ ዛፍ ብቻ ነው ወይራ ዛሚስ ዘይቱ ዙሪያ ላይ ካለ የፈለገ ቢመጣ you can pass it ስለዚህ ቅጥር እየናዳችሁ በእባብ አትነደፉ አትለቁና
እንደሱ አይሆን እንደዛ በሚገርም ክብር የጠበቃቸው እንኳን አይደለም ሌላ ሰው በለዓም ሲያቸው ይሄ ከባድ ነው ይሄ መርገም ማይቻል ነው እግዚአብሔር የከበበው ህዝብ ነው ምናምን የተባለው ሰው አሁን ምድረ በዳ ላይ ያለ እባብ እየዘለለ ይነድፋቸው ጀመር ሁሉም ሰው ጠብይል ጀመር ለምንድን ነው እባብ የሚነድፍ ቅጥር ስታፈርስ ቅጥር የመፍረሱ ምልክት ምንድነው ነምበር 1 ታጉረመርማላችሁ አያችሁ እኛ በቃ ይሄ መናሰለቸን እዚህ የሚጠጣው አይደለም ምንድነው ምናምን አሉ ትላንትና ከአለቱ አፍልቋን ነበር እንዴ ትላንትና ረድቷን ነበር እንዴ ዛሬ ስለተፈጠረ ለሞደ ማጉረምም ትሄዳለ እግዚአብሔር እኮ አልተለወጠም ስለዚህ ሲርባቸው ምን መናሰለቸን ዋይለ ምናምን ማለት ጀመሩ ናው እንዴ ያለና ባል እንግዲህ ውሃ ጠጣ መርዝ ጠጣ ብሎ እግዚአብሔር እባቡን ለቀቀው ምክንያት ፈልጋ አትነጫነጭ ምክንያት ፈልጋ አመስግን እንጂ ሁኔታ ተፈጠረ ሐሹ እግዚአብሔር ለበጎን ያደረገው አሜን ሰይጣን ደስ አይበል አታገኝና ይባለው አሜን ነው የሚባለው ገብታችኋል አይደለ ችግር ተፈጠረ በቃ እየየ እኔ ምልምና ትካዜ ለሰው እንዲ ተፈጥሮ ያዝ ልቀቅ እንደዚህ አታርጉ ምግብ የለም እንዲህ የለም እንዴ ሙሴ ይሄንን ኬዝ አንደርስታንድ ሲያደርገው እግዚአብሔር አስራበህ ሆም ብሎ አስራበህ ሆም ብሎ እግዚአብሔር ምን አደረገው አስራበው ሆም ብሎ ስለዚህ አሁን የእግዚአብሔር አጀንዳ አስርቦ ከሆነ ነገር ሊገልጥልን እነሱ ደግሞ አራ ምንድነው ብሎ ማጉረምረም አንዱ ቅጥር መታበላሹት ከምስጋና መውጣት ስትጀምሩ don't complain in anything don't complain አታርጉ እየሰማችሁ ነው በቃ እናንተ ይሄም ተፈጠረ ያም ተፈጠረ አመስጋኙ ነው ኢዮብ ይሄ ሁሉ ተከፍቶ ልጆቹ ንብረቱ ምኑን አጥቶ እንደዚህ ይላል እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም አይገርማችሁ ለሰይጣን መግቢያ አሳጣው እንዴት ይግባ ሰይጣን እዚህ አንደኛ ማጉረምረም አቁሙ don't complain ከምስጋና ጋራ ለመናዎቻችሁን ለእግዚአብሔር አስታውቁ እንጂ ባንዳች ነገር ካለ ዛሚስ ላይፍ ስታይላችሁን አስተካክሉት የናንተ ችግር ከሁሉ ነገር በላይ መሆኑን ማን ይነገራችሁ አንዳንዴ በስሜት ትዋጡና ነገር ሁሉ ድብልቅልቁ ይወጣል ኖ ስሜት ይወርዳል ይወጣልም ሲወርድ ደግሞ ተመልሰሽ ጌታ ልት ስለዚህ ስሜታችሁን ከእግዚአብሔር በላይ አታርጉ አምላክ አታርጉት አምላክ እግዚአብሔር ብቻ ነው አሮጌተኛ ነው ያ ሶ አንደኛው ምንድነው ኮምፕሌን ዶንት ኮምፕሌን አባቶ ይበሉት እስከዛሬ ምክንያት ፈልጌ ስለተነጫነጭኩባቸው አንተ ግን በፕሮግራም ስላረካቸው ነገሮች አይ አም ሶሪ ለማጉረምረም አትሄዱ ለምስጋና ሄዱ አሁን ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል ማን ነው ፈተናን እንደ ሙሉ ደስታ የሚቆጥረው ማን አለ ከእናንተ መካከል መከራ ላይ ነኝ ሃሌሉያ ደስተኛ ነኝ የምትሉት የሆነ ነገር ስታገኙ አይደል እንዴ አሁን ግን መከራ አግኝቶኛል ሃሌሉያ ደስተኛ ነኝ ማን ይላል that means ክርስትና ለካ ጠንካራ ጭንቅላት ያለበት ሰፈር ነው ለምን መከራ መካከል መደሰት የሚችል ሰው እየቀጠቀጠው አድምቶት እየተነከረውም ጭምር የሚያረጉትን እኮ ያውቁ የሚባልበት እኮ እምነት ነው አረ የገባንበት ቦታማ ነገር አለው አረ ዝም ብሎ አይነት ነገር አይደለም ሃሌሉያ so complain በር ይከፍታል ለዲመን ፖርታል ይከፍታል alright number 2 enjoy the law of God enjoy ለምን መሰላችሁ ሁሉ ጊዜም ቅጥርም ይሆናችሁ የምትጠብቁት ቃል ስለዚህ እንዲህ ልበላችሁ የምትጠብቁት ቃል ይጠብቃችኋል አሜን ሰምታችሁኛል የምትጠብቁት ቃል ይጠብቃችኋል ይኸውላችሁ the bible says እግዚአብሔር የእሳት ቅጥር ነው መሆነው አለ ፋይን ዘካርያስ 2 ገብቶኛል የምን ቅጥር የእሳት እግዚአብሔር ማኒፌስት ሲያደርግ በምኑ ነው ማኒፌስት የሚያደርገው
በቃሉ ነው ስለዚህ ብሉይ ኪዳን ጋር ሲመጣ ከማና ዘዳግም 33 ላይ በቀኙ የእሳት ህግ ነበራቸው ይላል የምን ህግ ለካ እያንዳንዱ እስራኤል የሚቀበለው የምን ህግ ነው አየ የእሳቱን ህግ ስትጠብቅ ነው እሳቱ ዙሪያክ የሚመጣው አድርገተሚናው ስለዚህ ተናገሩ የመጠብቀው ይጠብቀኛል ሶ የእግዚአብሔርን ቃል መጠበቅ ካቆማችሁ ዘን ቅጥሩ መፍረስ ይጀምራል እና አዳም ገነት ውስጥ ተጠብቀው ሊኖሩ የሚችሉት የተሰጣቸው ምን ሲጠብቁ ነው ቃል አትብላ ካለ አትብላ የሚለው ሊያሳዝን ሊበድል ሳይሆን ሊጠብቅ ነው እናንተ የሆነ መድኃኒት ወይም የሆነ ቃል ወስዳችሁ ብላቴና ልጃችሁን ዶንት ታች ኢት ስትሉ ልጁ መበደላችሁ ነው መጠበቃችሁ ህፃና ማይደርሱበት ቦታ ይሄን መድኃኒት አስቀምጡ ይላል አይደል አንዳንድ መድኃኒት ቤት ሄዳችሁ ትገዙ ሶ ልጁን ለመበደል ነው ኖ ልጁ ምን ለማድረግ ነው እግዚአብሔር ዶንት ታች ዚስ ሲል it is to protect you I can't touch ብለ ቃሉን ከሰበርከው ምን እየሰበርክ ነው ቅጥር at any time ቃል ስትሰብሩ ምን ትሰብራላችሁ ቅጥር